አዳምን አስገድዳን የጣለችው ያ በኢትዮጵያ የሚገደሉ የሉም ስለ ክርስትናቸው። ለኛ አሳማኝና ትክክል ባይመስል እንኳን ለእግዚአብሔር ትክክል ከሆነ ለኔ አሳማኝ እስካልመሰለኝ ድረስ አልቀበልም ማለት ጅልነት ነው። እንዳትሰሩ ቢያረግ ጥሩ አይደለም ታዲያ? ጥሩ አይደል? ጎልደን ኦፖርቹኒቲ። አሁን የምሰራውን ኃጢአት እኔ እጠላዋለሁ፣ እግዚአብሔር ግን እንዳልሰራ ማድረግ እየቻለ እንድሰራ የፈቀደው ስለሚወደው ነው። እመቤታችን በተመረጠች ጊዜም ስለ ፍቅር ነው። አምላክ በግርግም በተወለደም ጊዜ ፍቅር ነው ህይወት። ከዓለም ጋር የተጣበቀ ሰው ይሰክላል፣ ዓለማዊ ነው። ነገረ ክርስቶስ ማለት ከመጀመሪያ ጀምሮ እስከ መጨረሻ ነገረ ፍቅር ነው። ተበሰበቋት ድልነሽዎች በሞቱላት። አሁንም አዳምና የአዳም ልጆች በሙሉ እግዚአብሔርን ጠልተውታል፣ ገፍተውታል፣ ቃሉን አልሰማ ብለዋል፣ ትእዛዙን አፍርሰዋል። እግዚአብሔር ትእዛዙን አፍርሰው እየራቁ እየጠፉ ያሉትን የሰው ልጆችን ፍለጋ ሰው መሆን ወደደ። ለምን? አምላክ ሰው ካልሆነ ሰው ወደ ቀደመ ልዕልናው ሊመለስ ስለማይችል። እየሰማችሁ ነው የምናገረው? ወደ ቀደመ ልዕልናው። አሁን አዳምን ወደ ቀደመ ልዕልና ለማምጣት አምላክ አዳም የወረደበት ድረስ ወረደ። የወረደበት ድረስ የወረደበት ማለት ጌታ የተወለደው ቤት ነው። ቤት ነው የተወለደው። በከብት በረት አይደል ነው? አይደለም። ለምን? እግዚአብሔር አዳምን ገዢ አድርጎ ፈጥሮት አዳም በፈቃዱ ጥመት ምክንያት ወደ እንስሳነት ተለውጦ ነበር። ሰብዕናው እንዳለ ሆኖ ባስተሳሰቡ። ስለዚህ አዳምን ፍለጋ ሲመጣ በከብት በረት እንደ እንስሳ የተጣለውን አዳምን አንስቶ ወደ ቀደመና ከዛ ወደ በለጠ ሊያሻግረው በከብት በረት ተወለደ። ትዝ ይላቸዋል። ጌታችን በአህያይቱና በውርንጫይቱ ላይ ተቀምጦ ነው ወደ ኢየሩሳሌም። ትዝ አይላችሁም? ይሄን የገባው ወደ ቤተ መቅደሱ ገብቶ ዙሮ የባረከው በአህያይቱና በውርንጫይቱ ላይ ተቀምጦ ነው። አህያ ቅዱስ ዮሐንስ አፈወርቅ እንደሚያስረዳው በኃጢአት ምክንያት የጎሰቆለ ባህሪን የሚያመለክት ነው። አህያ ወራዳ ነው። ይበላል። አህያ አዲስ አበባ ተጀምሯል ይባላል። እርግጥ ማንበላው አህያ የለም። እችኛይቱን አህያ ባንበላም ብዙ አህያ እንበላለን። አህያ መብላት ማለት የማይበሉ ሀሳቦችን ሁሉ መቀበል ማለት ስለሆነ ማለት ነው። ምስጢርና ትርጉሙ ከብዙ ሀሳብ ጋር ይገናኛል። ግን የተዋረደ ማንነትን የምታመለክት ናት አህያ። እዛ ላይ ተቀመጠ ማለት አምላክ ሰው የሆነው የተዋረድነውን እኛ ልዕልና ተቀምጦብን ሊያከብረን ነው። አህያ ያን የሚያመለክት ጭምር ነው። አሁን አምላክ ቃል ስጋ ሆነ። ቃል ስጋ ሲሆን ስጋ ቃል ይሆናል። በደንብ ስሙ። አምላክ ሰው ሲሆን አዳም ዕፀ በለስን ሲበላ ሰይጣን ምን አድርጎ ነበር ያሳተው? ይሄን ብትበላ ምን ትሆናለህ ነበር ያለው? አንድ ፍጡር የተፈጠረች እጽ በመብላት አምላክ መሆን ይችላል? ዕፀ በለስ ራሷ ፍጡር ናት። ከአዳምና ከዕፀ በለስ ማን ይበልጣል? ምን ታውቃለች? ዕፀ በለስ እጽ ናት እኮ። ከሱ የምታንሰውን እጽ በልቶ ከአምላክ እበልጣለሁ ብሎ ማሰብ ኢዛት ሪሊ ሎጂካል ነው? ይሄ ሞኝ የሆነ ማለት ነው። አዳም ከእግዚአብሔር ሰው ሲለይ ሞኝ ነው የሚሆነው። ሞኝ ሀሳብ መቀበል ማለት ነው። ኢሎጂካል የሆነን ነገር አክሰፕት አድርጎ መኖር። ተዋረደ። የማይሆን ነገር ተቀብሎ ለሰው አምላክ መሆን ይቻላል? ለሰው አምላክ መሆን ይቻላል ወይ? የትልቁ ብቃት እኮ ማለት ነው። ሰው አምላክ መሆን ከቻለ የሚሳነው ነገር የለም ማለት ነው። አምላክ መሆንን የቻለ አካል ሌላ ምን ያቅተዋል? ትልቁ ስለሆነ ሌሎች ትንንሽ ነገሮችን መሆን አያቅተውም። ስለዚህ ሰው አምላክ መሆን ከቻለ በራሱ ሁሉን ቻይ ነው ማለት ነው። አምላክ መሆንን ከመቻል የሚበልጥ መቻል ስለሌለ
ከባድ ነው አገላለጼ? ይከብዳል አገላለጼ? እየሰማችሁኝ ነው? ማለት የፈለኩት ይከብዳል። ለሰው ግን አምላክ መሆን ይቻለዋል ወይ? ይቻለዋል። የመቻል እጥረት ስላለበት አይቻለውም። ግን ተመኘ ብበላ አምላክ ትሆናለህ ሲለው ትክክል ያልሆነውን ተቀብሎ አምላክ መሆንን ተመኘ አዳም። አምላክ መሆንን መመኘት ለአዳም ትዕቢት ነው አይደለም? እየሰማችሁ ነው? ነው አይደለም? ትዕቢት ነው አይደለም? የማይቻለውን ሊሆን የማይችለውን ይሆናል ብሎ ማሰብ። በዚህ ምክንያት አዳም ተዋረደ። አሁን ጉዳዩን እንገልብጠው። አዳም ይሄ ምኞት ነበረው፣ አምላክ የመሆን ምኞት። ያን ምኞት ትክክል ያልሆነውን ምኞት በልቡ ላይ የተከለበት ሰይጣን ነው። እግዚአብሔር ቃል በጣም የሚገርመው ምንድን ነው የሚለው? ማፈ ደቂቅ ወሕፃናት አስተዳሎ ከስብሐተ በይንተ ጸላኢ ከመትንስቶ ለጸላኢ ወለገፋኢ። ትዝ ይላችኋል? ይሄ ከሕፃናትና ከሚጠቡት አንደበት ምን አዘጋጀ? ለምን? ለማን አይደለም ያልኩት፣ ለምን? በይንተ ጸላኢ ስለ ጠላት ብለ ከመትንስቶ ለጸላኢ ወለገፋኢ ይህንን ገፊ ታሳፍረው ዘንድ። እግዚአብሔር እንዳይመሰገን ሰይጣን ሲፈልግ እግዚአብሔር ምን አደረገ? ሰይጣንን ሊያሳፍር ምስጋና ማቅረብ የማይችሉትን እንዲያመሰግኑ ያደርጋል። እግዚአብሔር የሚሳነው የለማ። አሁን እኛ ምስጋና ማቅረብ እንችላለን። የእናታቸውን ጡት የሚጠቡ ሕፃናት ማመስገን መናገር ይችላል? ይችላሉ ወይ? አይችሉም። እግዚአብሔር ግን እንዲችሉ ማድረግ ይችላል? አይችልም? ስለ ጠላት ብለህ። ስለዚህ ተመልከቱ፣ አዳም ዕፀ በለስን የበላው አምላክ እሆናለሁ ብሎ ነው። ለአዳም ግን አይቻልም። ይህን ስሜትና ሀሳብ የቀሰቀሰበት ደግሞ ዲያብሎስ ነው። ዲያብሎስ ይህን የቀሰቀሰበት አዳምን ሊያፈርጠው ሊያጠፋው ነው። አሁን እግዚአብሔር የዲያብሎስን ቃል ትንቢት አደረጋትና ይህም ብትበላ አምላክ ትሆናለህ ያለውን በዛ መንገድ አይሆንም፣ ግን በሌላ በተገላቢጦሽ አደረገና ሰው ዕፅ በልቶ አምላክ መሆን አይችልም። አምላክ ትሆናለህ ብለህ አጓግተህ በትዕቢት ልቡናውን ሞልተህ ብትጥለው ያንተን ይህንን ንግግርን ከንቱ አደርግብህ ዘንድ እኔ አምላክ ሰው እሆንና የሰውን ሥጋ አምላክ አድርጌ ቀድሞ የተናገርከውን ቃል ትንቢት አድርጌ እቀጠቅጥሃለሁ። አዳምን ዲያብሎስ ይህን ብትበላ አምላክ ትሆናለህ አለውና አዳም በላ። ከበላ በኋላ ተዋረደ። ከዚያ የማባሪያ ነው የሆነው። አዳም የማባሪያ ነው የሆነው፣ የዲያብሎስ አይደለም። እግዚአብሔር ሰው ሆነና አዳምን ከዲያብሎስ ባርነት አወጣና ዲያብሎስን እንደገና ባሪያ ያደረገው። የአዳም ማለት ነው። እየሰማችሁ ነው አይደለም? ባሪያ አደረገው። ስለዚህ እግዚአብሔር ሰው ሆነ የሚለውን እስኪ አይምሯችሁ ክፍት ነው? እየሰማችሁ ነው? ከፈት አድርጋችሁታል? ከተዘጋ ስለማይገባ ብዬ ነው። ክፈቱት እስቲ፣ አይምሯችሁን ከፈት አድርጉት። ክፍት ነው? እሺ። አምላክ ሰው ሆነ የሚለውን ስትሰሙ ምን ይሰማቸዋል? ይቻላል? ለአምላክ ሰው መሆን ይቻላል? 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 ለአምላክ ሰው መሆን ይቻላል? ለአምላክ ሰው መሆን ይቻላል? በደንብ መልሱ። ይቻላል? አይቻለውም? ሁላችሁም ይሄን ነው የምታምኑት? ይቻላል። እሺ፣ ሌላ ጥያቄ ልጠይቃችሁ። አምላክ ሰው ሳይሆን እኛን ማዳን ይችላል? አይችልም? ሰው ሆኖ እኛን ማዳንስ ይችላል? አይችልም? ሰው ሳይሆን ማዳን ይቀላል? ሰው ሆኖ ማዳን ይቀላል? ቀላል ምሳሌውን በደንብ አሁን እናንተ ከዚህ 4 ኪሎ በእግር ብትሄዱ ትችላላችሁ። አንድ ሁለተኛ መኪና ተዘጋጀላችሁና በመኪና ብትሄዱ ተባሉ። ሁለት አማራጭ ቀረበ። በእግር ይሻላል? በመኪና የቱ ይሻላል? እሺ፣ አምላክ አዳምን ቃል ተናግሮ አዳም ወድቀሃል፣ ተነስ፣ አድኛለሁ፣ ተመለስ ማለት ይችላል? አይችልም? አምላክ ሰው ሆኖ በግርግም ተወልዶ መከራ ተቀብሎ አዳምን ማዳን ይችላል? አይችልም?
ከሁለቱ የቱ ነው ሲምፕሊፋይድ የሆነው? በጣም ኢዚው ቀለል ያለው የቱ ነው? የቱ ነው? ቃል በመናገር አይደለም ይዛት። ስለዚህ አምላክ ሰው ሆነ የሚለው ኢሎጂካል ነው። አምላክ ቃል በመናገር የሚያድን ከሆነ ለምን ሰው መሆን አተጋው? አሁን እናንተ እንኳን መኪናና እግር ቀርቦላችሁ ከዚህ ቅድም እንዳልኳችሁ ለመሄድ የቱን ነው የምትመርጡ? ስለዚህ አምላክ ትክክል ያልሆነውን ነው የመረጠው ማለት ነው። ትክክል ነው። ትክክል መሆኑን በምን አወቃችሁ? እግዚአብሔር በቃል ማዳን እየቻለ ሰው ሆኖ ማዳኑ በቃል ከማዳን ይልቅ ሰው ሆኖ ማዳን ትክክል ስለሆነ ነው። በእግዚአብሔር አይደለም። ለእግዚአብሔር ትክክል የሆነውን ነገር ፕሩፍ ማድረግ ይቻላል? ይቻላል ወይ? ይቻላል። ፕሩፍ ካላደረጉ ለእግዚአብሔር ትክክል ቢሆንም ለኔ አክሰፕተብል ግን አይደለም፣ አሳማኝ አይደለም። ስለዚህ እስኪያሳምነኝ ድረስ እግዚአብሔር ትክክል ነው ቢል እንኳን አልቀበልም ማለት እኮ ትክክለኝነት በእኔ ነው የሚለካው እንደማለት ነው። ይሄ ደግሞ ኢንዳይሬክትሊ እኔ እግዚአብሔር ነኝ ማለት ነው። ለኛ አሳማኝና ትክክል ባይመስል እንኳን ለእግዚአብሔር ትክክል ከሆነ ለኔ አሳማኝ እስካልመሰለኝ ድረስ አልቀበልም ማለት ጅልነት ነው። እየሰማችሁ ነው? ጫን እያደረኩ ነው አይደለም? ጥያቄ አሁንም ልጠይቃችሁ። ቀላል ነገር ነው የምጠይቃችሁ። እንደማታውቅ እግዚአብሔር አዳም ዕፀ በለስን እንደሚበላ ከመብላቱ በፊት ያውቃል አያውቅም? ያውቃል። የሁላችሁም መልስ ነው ይሄ በጋራ። እግዚአብሔር አዳም ዕፅ ሳይበላ በፊት እንደሚበላ ያውቃል አያውቅም? እሺ፣ እንዳይበላ ማድረግ ይችላል አይችልም? ሁላችሁም በኮንፊደንስ እንዳይበላ ማድረግ ይችላል አይችልም? እሺ፣ አሁን እናንተ ኃጢአት ትሰራላችሁ አትሰሩ? እሺ፣ እንዳትሰሩ እናንተን እግዚአብሔር ማድረግ ይችላል አይችልም? እሺ፣ የቱን ቢያደርግላችሁ ነው ጥሩ? እንዳትሰሩ ቢያደርግላችሁ ጥሩ ነው አይደለም? እንዳትሰሩ ቢያደርጋችሁ ጥሩ አይደለም? እንዳትሰሩ ማድረግ አይችልም? እንዳትሰሩ ቢያደርግ ጥሩ አይደለም? ታዲያ ጥሩ አይደል? ጎልደን ኦፖርቹኒቲ። ይሄን የመለሳችሁልኝ በነገራችን ላይ በሽተኛ ስለሆነ ነው። በጋራ ይሄ መልስ የበሽተኛ ሰው መልስ ነው። ሚሻል ቢሆን ኖሮ ይሻላል አይሻልም ብለን በመነጋገር አይደለም ምርጫ የምናቀርበው። አሁን ያለንበት የተሻለ ስለሆነ ነው እንዳለ ነው ያደረገን። ቅዱስ ኤፍሬም ሶርያዊ ሂምን ኦፍ ዘ ቸርች በተባለው የቤተ ክርስቲያን ዝማሬ ላይ ምን ይላል? አንድ በሽተኛ ሰው የሚጣፍጥ ነገር ብናቀምሰው ሊጥመው ይችላል? የሚጣፍጠው ማርን ለምሳሌ ብናቀምሰው የማሩን ጣዕም በማር ጣዕምነቱ ሊለየው ይችላል? በሽተኛ ሰው ይችላል ወይ? አሟቸው አያውቅም እንዴ? ይችላል? የሚጥም ነገር የማይጥም ሆኖ ለበሽተኛው ሰው የሚሰማው ከምን የተነሳ ነው? ከበሽታው አይደለም? አሁን እናንተም እግዚአብሔር እኛን አሁን ባለንበት ሁኔታ መሆናችን ትክክል ስለሆነ ባለንበት እንድንሆን አደረገን። እናንተ ግን እኛ ግን በሽተኛ ስለሆን ማለት ቅር እንዳይላችሁ ስለሆን እግዚአብሔር ኃጢአት እንዳንሰራ ማድረግ ከቻለ እንዳንሰራ ቢያደርገን ይሻል ነበረ አልና፣ በሌላ አባባል ምን እያልን ነው? እምሰራው እኔ ወድጄ አይደለም፣ እንዳልሰራ እግዚአብሔር ማድረግ እየቻለ እንዲሰራ ስለፈቀደ ነው እንደማለት ነው። ወይም በሌላ አነጋገር አሁን የምሰራውን ኃጢአት እኔ እጠላዋለሁ፣ እግዚአብሔር ግን እንዳልሰራ ማድረግ እየቻለ እንድሰራ የፈቀደው ስለሚወደው ነው። የሰማችሁ ነው አይደለም? እቺ አልገባችኋችሁም አይደለም? እንዳልገባችሁ ይገባኛል፣ ግን እንደዛ እንደማለት ነው። ኢንዳይሬክትሊ ማለት ነው። ኃጢአትን እኛንን እግዚአብሔር ነው የሚጠላው። የበለጠ እኛንን እግዚአብሔር ነው ለእግዚአብሔር ስለማይስማማው ማለት ነው። እና ይሄ በጣም አካሄዱን አንድ ነገር ለእግዚአብሔር ትክክል ነው ሲባልና ለእኛ ትክክል ነው ሲባል በጣም ተቃራኒ ሊሆን ይችላል። በጣም ተቃራኒ ሊሆን ይችላል። ለምንድን ነው ይሄን ማነሳው? ቅድም እግዚአብሔር ቃል በመናገር ማዳን ካልቻለ ለምንድን ነው ሰው ሆኖ የሚለውን ጥያቄ ስንጠይቅ በእግዚአብሔር ትክክሉ ያ ስለሆነ ነው።
ትክክሉ ያ ስለሆነ ነው። አንድ እሱ ነው። ሁለተኛ አዳም ዕፀ በለስን ሲበላ ሞት ወደ አዳም ባህሪ ዘልቃን የገባቸው። በኃጢአት ምክንያት የመጣበት በሽታ ኤክስተርናል አይደለም፣ ኢንተርናል ነው። ኢንተርናል ነው፣ ውስጣዊ ነው። ያን ውስጣዊ በሽታ ሊያነሳ የሚችለው የግዴታ የኛን አካል ሲዋሃድ ነው። እየሰማችሁ ነው አይደለም? የኛን አካል ሲዋሃድ ነው። አሁን ይሄ በጣም ከበድ እንዳይል ከመስጋት ጋር አምላክ ሰው ሆነ የሚለውን ለማብራራት ነው እዚህ የመጣሁት። እግዚአብሔር ጥንት ለምን ፈጠረን? ስለ ፍቅር። እግዚአብሔር ጥንት ስለ ፍቅር ፈጠረን ብለን ከምንናገረው የበለጠ እግዚአብሔር ሰው ሆኖ አዳነን የሚለው የበለጠውን ፍቅር የሚያመለክት ነው። እግዚአብሔር ሰው መሆንን የወደደው ሰው በተሰጠው ክብር በነበረ ጊዜ ደግሞ አይደለም። እያደመጣችሁ ነው አይደለም? ነገረ ክርስቶስን ነው የምናገረው። ሰው እግዚአብሔር በሰጠው ክብር በነበረበት ጊዜ አይደለም። እግዚአብሔር ከሰጠው ክብር ባፈነገጠና በራቀ ጊዜ እግዚአብሔር ምን መሆንን ወደደ? እየሰማችሁ ነው ወይ? ምን መሆንን ወደደ? ሰው በተዋረደ ጊዜ ማለት ነው። የከበረውን አዳምን አይደለም ሰው የተዋሃደው፣ የከበረውን አዳም፣ የተዋረደውን አዳም። ዕፀ በለስ በመብላት ሲዋረድ አዳም የተዋረደውን አምላክ የእሱን ሰውነት የከበረ ሰውነቱን በእርግጥ የእመቤታችን ሰውነት ግን ሰብእና በተዋረደ ጊዜ ያን ሰውነት ገንዘብ አደረገ ቃል። ለምንድን ነው አምላክ ሰው የሆነው? እየሰማችሁ ነው? ለምን ሰው ሆነ? ለራሱ ሊጠቀም አይደለም። አምላክ ሰው ሆነ ተብሎ ሊመሰገን አይደለም። ወይም አምላክ ሰው ሆኖ ትንሽ እስቲ መከራን ቼክ ላድርገው ሊል። እየሰማችሁ ነው? ለምንድን ነው አምላክ ሰው የሆነው? ፍቅር ነው። ይሄም ስለ ፍቅር ለማ ስላለው ፍቅር ለኃጢአተኞች ለኛ ለኃጢአት ከኛ የሚያገኘው ምንም ነገር ሳይኖር የሚጠቀመው ምንም ነገር ሳይኖር ለኛ ለኃጥአን ካለው ፍቅር የተነሳ አምላክ ምን ሆነ? ስለዚህ ተመልከቱ፣ ነገረ ክርስቶስ ጥንቱን በአምላክ ሕሊና ሲታሰብም ስለ ፍቅር ነው ሲታሰብ የነበረው። ቃል ሥጋ በሆነ ጊዜም ስለ ፍቅር ነው። እመቤታችን በተመረጠች ጊዜም ስለ ፍቅር ነው። አምላክ በግርግም በተወለደም ጊዜ ፍቅር ነው ሕይወት። ነገረ ክርስቶስ ማለት ከመጀመሪያ ጀምሮ እስከ መጨረሻ ነገረ ፍቅር ነው። ፍቅር ነው። አንድ ሰው ነገረ ክርስቶስ ራሱ በደንብ የሚገባው ፍቅርን መቅመስ ሲችል ነው። ትክክለኛው ፍቅር መቅመሲያ። ፍቅር ደግሞ ማለት ክርስቶስ በነገረን መንገድ ከሆነ ፍቅር ራስን ለሌላ መስዋዕት አድርጎ ማቅረብ ነው። እየሰማችሁ ነው አይደለም? ሕይወት ትክክለኛ ትርጉሟን የምታገኘው ራሳችንን ለሌሎች መስዋዕት አድርገን ወይም ራስን በሌላ ውስጥ ማየት ስንጀምር ነው። ራስን በሌላ ውስጥ ለኔ ያስፈልገኛል የምለው በሙሉ ለሌላው ያስፈልገዋል ማለት ስጀምር፣ እኔን በሌላ ውስጥ ሳገኝ ማለት ነው። እኔ ራሴ እሱ ውስጥ አለው ብዬ እሷ ውስጥ አለው ብዬ ሳምን ፍቅር። ክርስቶስ ይሄንን ሊያስተምረን ነው ሰው ሆኖ ከእመቤታችን ከቅድስት ድንግል ማርያም የተወለደው። ቤዚካሊ አዳም ከፍቅር ስላፈነገጠ ማለት ነው። ዕፀ በለስን እንዲበላ ያደረገው ቅድም ዲስብሊቭ ነው ብያችኋለሁ፣ አለማመን ነው። አለማመኑ ጋር ተያይዞ ደግሞ ጥላቻ አለ። ከፍቅር ወጣ ማለት ነው። ወይም በሌላ አነጋገር አዳምን እንዲወድቅ ያደረገችው ማን ነው? ምክንያቷ ማለት ማናት? ወንዶቹ ማናት? ሔዋን አይደለም? አዳምን እንዲወድቅ ግን አዳምን አስገድዳን የጣለችው ሔዋን። ነፃነት ነበረው አልነበረው? ነበረው አይደለም? ነፃነት ነበረው። ግን ያን ነፃነቱ እንዳለ ሆኖ ቅስቀሳ ግን አድርጋበታለች። አጓጓቸው ትክክል ያልሆነውን ነገር ማለት ነው።
ስለዚህ የራሱ ነፃነት እንዳለ ሆኖ ደግሞ ኤክስተርናል በሆነ መንገድ ውጫዊ በሆነ መንገድ ትልቅ ተጽዕኖ የፈጠረችበት ሔዋን ናት። ሔዋን ይህን ዕፀ በለስ ብንበላ አዳም አምላክ እንሆናለን ብለው ነበረ አይደለም? እንደዛ ብለው ነበረ። አዳም የሔዋንን ቃል ሰምቶ የእግዚአብሔርን ቃል ያልሰማው ለምን ይመስላችኋል? ለምን ይመስላችኋል? አዳም ገነት ውስጥ እያለ ዓለማዊ ሰው ሆኖ ነበረ። ዓለማዊ ታውቃላችሁ? ሴኩላር የሆነ ፐርሰን ሴኩላር ማለት ስፒሪቹዋሊቲን የተወ ማለት ነው። መንፈሳዊነቱን ለቀቅ ያደረገ ወይም በሌላ አነጋገር መንፈስ ከሆነው ከእግዚአብሔር ጋር ከመጣበቅ ይልቅ ከዓለም ጋር የተጣበቀ ሰው ሴኩላር ነው፣ ዓለማዊ ነው። አዳም ከእግዚአብሔር ጋር ሊጣበቅ የሚገባውን ከእግዚአብሔር ጋር ሊሆን ሲገባው ከእግዚአብሔር ይልቅ ከሔዋን ጋር ሆነ። እግዚአብሔርና ሔዋን ቀርበውለት ለምርጫ እግዚአብሔርን ትቶ ሔዋንን መረጠ። እየሰማችሁ ነው አይደለም? ያን ጊዜ ነው አጠቃላይ ብዙ ችግሮች ተያይዘው የመጡት ማለት ነው። ክርስቶስ የመጣው ደግሞ ከምንም ነገር መጀመሪያ እሱን እንድንቀድም እንድንመርጥ፣ የመጀመሪያ ምርጫችን እሱ እንዲሆን፣ እሱን ካገኘን የሱ የሆነውን ሁሉ እናገኛለን። የሱ የሆነውን በጸጋ ይሰጠናል እሱ። ስለዚህ ነገረ ክርስቶስን ስናስብ እነዚህን መሰረታዊ ሐሳቦች ፍቅር የሚለውን ነገር በጣም እንድታስቡ ፈልጌ ነው ኮንሰንትሬት ወደዚህኛው ያደረኩት ማለት ነው። ቤተክርስቲያን የክርስቶስን መከራ ሳታስብ ውላ አታውቅም። የቤተክርስቲያን የህይወቷ መጀመሪያም መጨረሻም የክርስቶስ መከራ ነው። ከዛ ውጭ ህይወት የላትም። መልኳ ራሱ የቤተክርስቲያን መስቀል ነው። መስቀልን ደግሞ የተቀበለችው ከክርስቶስ ነው። በዓለም ሳላችሁ መከራ አለባችሁ፣ እኔ ዓለምን ድል አድርጌዋለሁና ያለው የክርስቶስን መከራ የምንሳተፍበት ነው። ስለዚህ ዕለት ዕለት የክርስቶስን መከራ እንቀበላለን፣ እንሳተፋለን። ኤክሰፕሽናሊ ግን በተለየ ሁኔታ ያን ዕለት ዕለት የምንኖረውን ህይወት ለዓለም የምናውጅበት ጊዜ ነው ሰሙነ ሕማማት ይባላል። እየሰማችሁ ነው እንጂ የክርስቶስን መከራ በዓመት አንድ ጊዜ አይደለም እንሰብከው። በየቀኑ ሰማዕታት አሉ። ሰማዕትነት ብዙ ነው ወገኑ። ሰማዕት ዘንበለ ክህወተ ደም፣ ሰማዕት በክህወተ ደም ይባላል። በእኛ ደም በማፍሰስ ሰማዕትነት የሚቀበሉ ሰማዕታት አሉ። በኢትዮጵያ የሚገደሉ የሉም? ስለ ክርስትናቸው የሉም? በዓለምስ የሉም? አሉ አይደለም? ሰማዕት በክህወተ ደም። እነዚህ ሰማዕታት የሚታረዱትና የሚገደሉት ስለማን ነው? መልሱ እንጂ ስለማን ነው? የማንም መከራ እያሰቡ ነው የሚታገሱት። ለምሳሌ በሰይፍ ይታረዳሉ አይደል? አይታረዱ? በድንጋይ አይቀጠቀጡ? በእሳት አይቃጠሉ? በፈላ ውሃ አይቀቀሉ? ያን እንዲችሉ የሚያደርጋቸው ኃይል ምንድን ነው? የክርስቶስን መከራ ማሰብ እኮ ነው። ተዘክሮት የክርስቶስን መከራ ማሰብ። ስለዚህ የሰማዕታት የዕለት ዕለት ህይወታቸው ናት የክርስቶስ መከራ፣ የዕለት ዕለት። ከዚህ የተነሳ ቤተክርስቲያን የክርስቶስን መከራ ሳታስብ የምትውልበት ጊዜ የለም። ለቤተክርስቲያን ክርስቶስ ምንድን ነው ከተባለ ብዙ ነገር ነው። ሁሉ ነገሯ ነው። ራሷ ነው፣ ጌጧ ነው፣ ክብሯ ነው፣ እውቀቷ ነው፣ ህይወቷ ነው፣ መድኃኒቷ ነው፣ ጥላዋ ነው፣ ማረፊያዋ ነው፣ ወደቧ ነው፣ ቤዛዋ ነው፣ ምግቧ ነው፣ መጠጧ ነው። እየሰማችሁ ነው አይደለም? ክርስቶስ ለቤተክርስቲያን ልብ በሉ፣ ይህ ሁሉ ነገሯ ነው። በጊዜ ካደረግነው ደግሞ ክርስቶስ ለቤተክርስቲያን ቀኗ ነው። እዚህ ዮሐንስ ወንጌል ምዕራፍ 11 ቁጥር 9 ላይ ቀኑ 12 ሰዓት ያለው አይደለምን ሚል ንባብ አለ። እየሰማችሁ ነው? ቀኑ ስንት ሰዓት ያለው? መልሱ እንጂ ፍስስ ብላችኋል። ቀኑ ስንት ሰዓት ነው? ቀን የሚኖረው አንድ ዕለት ስንት ቀን አለው? 24 ሰዓት አይደለም? ቀኑ 12 ሰዓት ያለው አይደለምን? ይሄን አንድ ሊቅ ተርጉመዋል። ሰዓት የተባሉት ሐዋርያት ናቸው ይላል። ሐዋርያት ቁጥራቸው ስንት ነው? ቀን የተባለው ደግሞ ኢየሱስ ነው ይላል። ሐዋርያት
በሰበኳት